ሰላም እንደምናችሁ የገልቤ ቤተሰቦች፣ ዛሬም ከእናንተ ጋር አሪፍ ቆይታን ለማሳለፍ አሪፍ ፊልም ይዘን መጥተናል። ቪዲዮ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ ትጀምሩ። አዳዲሶችም ሰብስክራይብ አድርጉኝ። ፈልጌው ነው። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ አብረን የምናየው ፊልም በ2012 የወጣው ፊልም ነው። ፊልሙ ሲጀምር ሁለት ጥንዶች ከእንቅልፉ ሲነሱ ያሳየናል። ጆን እና አሊሻ ይባላሉ። ጆን የስራ ሰዓቱ ስለረፈደ በጣም እየሮጠ ወደ ስራ ቤቱ ሄዷል። ጆን ወደ ስራው ሲደርስ መጥፎ ዜና አጋጠመው። በተደጋጋሚ ከስራው ስለሚያረፍድ ዛሬ ተባረሃል ተብሏል። በተመሳሳይ ደግሞ አሊሻም ስራ ለመፈለግ የሆነ ቢሮ ሄደች፣ እያወረች ነው። ስራው አግኝታ ስራውን ለመጀመር ብር ያስፈልጋታል ብሎ ተናገሩት። እያዘነች ተመለሰች ወደ ቤቱ። ሁለቱም ቤት ቁጭ ብሎ እያዘኑ ነበር። ሁለቱም አሊሻና ጆን። አሊሻ ባንክ አካውንቷን ስታይ ጭራሽ $45 አለበት ኔጌቲቭ። በንጋታውም ገጠር ያሉት ቤተሰብ ጋር ለመሄድ አሰቡት። በአረጀች መኪና ይዘው እየወጡ ነው። በመንገድ ላይ ያሉ ድንገት አንድ መኪና ይመጣና ገጫቸው። ደስ የሚል ግን ሁለቱም አልተጎዱም። ትራፊክ ፖሊሱም ወደ ቦታ ይጠራልና ወዲያው ይነሳል። አሊሻ እንደ ድንገት ወደ አንድ ቦታ ዞር ስትል አንድ የድሮ መሸጫ ሱቅ አየች። አንድ አሮጊቷ ከዛ ሱቅ ውስጥ ወጣ። ወደ አንድ በርሜል ሄዶ አንድ የተደበቀ የወርቅ ማንቆርቆሪያ እቃ አነሳች። ከዛን ወደ ሱቅ ተመለሰች። አሊሻ እያየች ሮጣ ከስራ ሄዳ ገባች ወደ ቤቷ። እቃ እንደሚገዛ ሰው ሱቅ ውስጥ እየዞረች በድንገት ሴትዮዋ አሮጊቷ ወደ ሌላ ስትዞር አሊሻ ይዛ ሮጣ ወጣች እቃውን። ጆን ለነገሩ ምንም አልገባውም። መኪናን እየነዳ ፊቷን አዞሩና ወደ ቤቱ ተመለሱት። አሊሻም ወደ ቤት ከገባች በኋላ የራሷን ጸጉር ልስታስተካክል መተኮስ እየሞከረች ነው። ስትተኩስ ራሷ ላይ አቃጠለ። አመማትና በድንገት ወደ ማንቆርቆሪያው ዞራ አየች። ማንቆርቆሪያው እየተንቀጣቀጠ ነው። ግራ እየገባች ማንቆርቆሪያውን ስትከፍተው በጣም ብዙ ብር ከውስጥ አገኘች። ለነገሩም ግራ እየተጋባች ወደ ሳሎን ቤት እየሄደች ነበር። ወንበር እግሯን ይመታትና እየሄደች ማንቆርቆሪያውን ብሩ ማምረት ጨመረ። ጆን ወደ ስራ ቦታ ሄዶ እንዲመልሱት እየለመነ ነው። እምቢ ሲሉት እየተናደደ ወደ ቤቱ ተመለሰ። ጆን እቤት ሲደርስ ቤቱ ዝብርቅርቅ ወጥቷል። መሬት ላይ ደም አለ። ሚስቱ ተፈነከተች። ባየው ነገር ግራ ተጋባ። ምን እንደሆነ ሲጠይቃትም ሁሉም ነገር በአንድ ትነግራለች። ይሄ እንደማይሆን ሲነግራት ቆይ ላሳይትንና ለጆንን በጥፊ መታች። ልክ እሷ በጥፊ እንደመታችው ማንቆርቆሪያም ብር ማምራት ጀመረ። አሁን የገባህ ይመስለኛል አለች። ማንቆርቆሪያው አንድ ሰው ጉዳት ሲያስተናግድ ብር ያመርታል። ጆን አሁን ነገሩን ማመን አቅቶታል። በድጋሚ አሊሻን ስጠይቃት አሁንም አላመንክም ብላ ጠየቀች። በድጋሚ ስትመታ ማንቆርቆሪያውን ብሩ ማምረት ጀመረ። አሁንም ወደ ጋዜጠኛ የሄዱ ነገሩን እንዲዘግቡ ጠየቁት። ይሄ ሰውዬ ሚዲያ ላይ እነሱን አይቶ ካርታ ላይ በመሄድ እነ ጆን ያሉበት ምልክት አረገ። ይሄ ሰውዬ ማንቆርቆሪያውን በጣም ይፈልጋል። ባልና ሚስቶች እንደ ቀልድ በጣም ብዙ ብር እያመረቱ ነው። ገንዘቦችን በፌስታል እያሸጉ ሽንት ቤት ውስጥ ይደብቃሉ። እነኚህ ሰዎች አሁን በጣም ደስተኛ ሆነዋል። በድንገት ሳይታሰብ በር ተንኳኳ። ሄዶ ሲከፍቱም ሁለት ዘራፊዎች ናቸው። ወዲያውም ጆን እየደበደቡ አምጣ የት አስቀምጠው ማንቆርቆሪያውን እያሉት ነበር። እሱም አውቆ ቲቪ ላይ ጥቶ እንደመጣ ተናገረ፣ ቲቪ ሾው ላይ። በዚህ ሰዓት አሊሻ ማንቆርቆሪያውን በትራስ ትደብቃለች። በዚህ ሰዓት ጆን ጉዳት እያስተናገደ ስለሆነ ማንቆርቆሪያውን ብዙ ብር እያመረተ ነው። ብሩ በጣም እየበዛ ስለሆነ አሊሻም ቀስ ብላ ብሩን እያወጣ ብር ከሆነ ከፈለጋችሁ እንኩ እያለች ነው ለዘራፊዎች። ሰዎቹም በንዴት ቤቱን ለቆ ወጡ። ከቀናቶች በኋላ አሊሻና ጆን በጣም ውድ ወርቆችን ይገዛሉ። አዲስ ቤት፣ አዲስ መኪና፣ በቃ ሌላ ታሪክ ውስጥ ገብተዋል። አንድ ቀን ማታ ላይ ቤታቸው ውስጥ ድግስ ያስተናገዱና የድሮ ጓደኞቻቸውን ይጠራሉ። በድንገት ማንቆርቆሪያን ይፈልግ የሆነ ነበረ ሰውየው መጣ እነሱ ጋር። ሰውየው የባህልና ቅርጻቅርጽ ቱሪዝም ቢሮ ነው የሚሰራው። ማንቆርቆሪያው መመለስ እንዳለባቸው ሊነግር ነው የመጣው ሰውየው። ጆን ወደ ውስጥ ገብቶ አሊሻ ጋር ሄድና አሁንም አስፈላጊ ብር ስላመረትን ማንቆርቆሪያውን እንመልስ ይላል። አሊሻ እንዴት እንደዚህ ትላለ ብላ በመናደድ ሰውየውን ትሄድና አመናጭቃ በሩን ትዘጋበታለች። የድግሱ ሰዓት አልቆ ሁሉም ሰው ሄደዋል። አንድ ጓደኛቸው ይዛ ይቀራል። ብቻውን ስለምኖር ትንሽ ፈታ ብዬ ወደ ቤት እሄዳለሁ ብሎ ነው እነሱ ጋር የቆየው እሱ። እነሱም አልጠረጠረውም። በድንገት ሳያስቡ ማንቆርቆሪያውን ይዞሩ እየሮጠ ወጣ ከቤት። እንደ ድንገትም ልጁ ይወርቅና ማንቆርቆሪያው አስፋልት ላይ ይወርቃል። ማንቆርቆሪያው መኪና ይገጫል። ነገር ግን ማንቆርቆሪያው ምንም አልሆነም። ልጁም በፍጥነት ከዛ ቦታ ጠፋ። በንጋታውም ጆን በጣም ነገሩ ስላሳሰበው ባህልና ቱሪዝም ጋር ሄደ ቢሮ። ሰውየው ነገሩ እንዴት እንደተሰራና እንዴት እንደተሰራ
ሁሉም ቁጭ አድርጎ አወራቸው። አንድ በአንድ ካስረዳ በኋላ ይሄ ማንቆርቆሪያ የተፈጠረው በድሮ ጊዜ ያለው ጠቢብ ነው። ጠቢቡ ፈጣሪውን ለምኖ አገሩን ካለችበት ድህነት ውስጥ እንዲወጣ ለማድረግ ነበረ ይህንን ነገር የተፈጠረው ፈጣሪውን በመለመን። እነሱም ከዛ ይወጣሉ። አሊሻም ነገሩ እንዲመለስ አልፈለገችም። ጆን ግን የሀገር ነገር ስለሆነ መመለስ አለበት እያለ ነው። ወደ ቤት ከገቡ በኋላ ሌሊት ላይ ባለፈው ዘራፊዎች ሁለቱም መጡና ያለውን ብር እንዳለ ሰብስቦ ወጡበት። በጣም ተጣሉና ተደባደቡ። ጆንም ሲደባደብ ብዙ ብር ማምረት ጀመረ ማሽኑ። ጆንና አሊሻም ከተኙበት ሲነቁ ነግቶ ነበረ። ቤታቸውም ተዘርፏል። ጆን አንድ ሀሳብ አመጣ። ጆን 1 ሚሊዮን ከአምረት በኋላ እንመልሰው ይህንን እቃ አለው። ማንቆርቆሪያን ይዞ መጠጥ ቤት ሄዱ። ጆን አንድ ጋርድ ነገር ፈለገ እና ተጣሉት። ማንቆርቆሪያው ብዙ ብር ማምረት ጀመረ ቦርሳ ውስጥ እያለ። ይህ ስራ በንጋታም ቀጥለዋል። ህፃን እንኳን ሲወርቅ ማሽኑ ብር ማምረት። የቦስ ግሪንግ ወደ መዋላጃ ሆስፒታል። በቃ ምን ቀራቸው? እዛ ሰው እየጨዋ እነሱ ብር ያተርፋሉ። ወጥተውም በመኪናቸው እየሄዱ እያለ አንድ ጎዳና ተዳዳሪ መንገድ እየተሻገረ ያለው አሊሻ እንደዚህ አለች። ሰውየውን ገጭቼ በጣም ብዙ ብር እናትርፍ ስትል ጆን በጣም ደነገጠ። አሊሻ መኪናውን በፍጥነት እየነዳች ሰውየውን ለመግደል ጆን መሪውን ይዞ ወደዛ ያዘውና ሰውየውን ከሞት አተረፈ። አሊሻን አይቶ በጣም ደነገጠ። ባልና ሚስት መሃል በጣም ትንሽ መኮራረፍ ተፈጠረ። ምክንያቱም ሚስቱም ገንዘብ ለማግኘት ብላ የሰው ነፍስ እንደምትገል። ነገር ግን ይኸው መኮራረፋቸውን አያቆሙና ማውራት ጀመሩ። በጣም ብዙ ብር እያገኙ ነው። አሁንም በዚህ ምክንያት ገንዘቡ ከግባቸው በላይ ሆነ። ያ ውጭ ሀገር ላይ ደግሞ አንድ ሰው በጣም ብዙ ብር ካገኘ መምጫው መታወቅ ስላለበት እነሱን ፈሩ። ለዚህ ምክንያት ገንዘቡ ለጓደኞቻችን እንስጥ ብሎ ተስማሙና ለመስጠት ተነሱ። ገንዘቡን ለሁሉ ሰው ካዳረሱ በኋላ ነገር ግን አሁን ቤታቸው ውስጥ ብዙ ብር አለ። አሁንም ለሌሎች ጓደኞቻቸው ብር እየሰጡ ነው። ምንም ማድረግ አልተቻለምና ብሩን ለመቅበር መሬት መቆፈር ጀመሩ፣ ጉድጓድ ውስጥ ለመቅበር። እንደዚህም ሆኖ የጆን ሚስት ግን አሁንም ማንቆርቆሪያ መመለስ ፍላጎት የላትም። ጆን ግን በጣም አዝኗል። የዛን ቀን ማታ ላይም አሊሻ ከሻወር ስትወጣ ጆን ማንቆርቆሪያን ይዞ መስኮት ላይ ቁጭ ብሏል። በግርምት ምን እያረክ ነው ጆን አለች። ለገንዘብ አይደለ እንደዚህ የሚያደርግሽ? ከዚህ ላይ ወድቄ ብዙ ገንዘብ እንደምታገኝ አረግልሻለሁ አለ። እንዳያረገው ትነግራለች። ጆን ግን ፍቃደኛ አይደለም። ከፎቁ ላይ ዘለለ። መሬቱም ገንዘብ በገንዘብ ሆነ። አሊሻም በድንጋጤ እሱን ስትጠራው ራሱም ከሳተበት ተነሳ። ይቅርታም ተጠያቁና ተጣርቆ ወደ ቤት ተመለሱ። ወደ ቤት ገብተው ይተኛሉ። ማንቆርቆሪያን ካስቀመጡበት ቦታ ድምፅ ተሰማ። ቀስ ብሎ ከፍተው ሲያዩት ሌላ ሰው ነበረ። ከአሁን በፊት መጥተው የዘረፉትንና ከእነሱ ላይ ብር የተቀበሉት ናቸው። ሁለቱም ቡድን ማንቆርቆሪያን ለመዝረፍ ነው ወደዛ ቤት የሄዱት። ጆንና አሊሻ ባዩት ነገር ደነገጡ። የገዛ ጓደኞቻቸው ሊዘርፉ መጡ ወደ ቤታቸው። በዛ ላይ እነሱ የረዳቸው ሰዎች ናቸው። ዘራፊው ሽጉጥ ይዞ ስለነበረ ሽጉጡ ወደ ሌሎች ሰው አደቀነው። የእነ ጆንን ጓደኛ በሽጉጥ ሲመጡ መሬት ላይ ወደቀ። ጉዳቱ ከፍተኛ ነውና ቤት ውስጥ ገንዘብ ሞላ። የአካባቢ ፖሊሱን ሽጉጡን ድምፅ ሰምቶ መጣ ወደዛ። ጆንና አሊሻ ማንቆርቆሪያውን ለባህልና ቱሪዝም ቢሮ መለሱት። ያለመመለስ መብት ነበራቸውና ባደረጉት ምክንያት በጣም ደስተኛ ሆነ ቢሮና ፊልሙም እዚህ ላይ ይጠናቀቃል።